ሳሚ ግን ትክክል ነው እንዴ? ማሬ ደግሞ ሳሚ ትክክል ከሆነ ብቻ ነው መስጋት ያለብሽ። አልቀለድኩም። ሰሞኑን ሳሚ ትክክል አልመሰለኝም። ከቤቲ ጋር ስለተለያዩ ደብሮት ነው የሚሆነው። እናንተ እኮ እኛ የሚከፋን ስለማይመስላችሁ ነው እንዴ? እኛም እኮ ይከፋን። ታዲያ የሳሚን ስሜት ከተረዳኸው ለምን ሄዳ አታዋራው? ማሬ ደግሞ ወንድ ልጅ ካልከፋው ተሰብረው ማንንም የለኝም ብሎ ካላሰበ ምን ወንድ ነው ታዲያ መጀመሪያ ለምን አዘንክለት? ያው እኔም አንድ ሰሞን እንደዚህ አድርጎኝ ነበር። ስሜቱን በደንብ አውቀዋለሁ። ያኔ ካፌ ትቼው የሄድኩ ጊዜ ነው። ይገርምሻል፣ አሳዝኖኛል እኮ ግን ደግሞ ተናድጄበት ስለነበረ ትቼው ሄድኩኝ። አይ የዛኔ ብዙ አልከፋኝ። 12ኛ ክፍል እያለሁ የመከዳት ጥጉን ያየሁት አንድ ማምነው አስተማሪ ነበር። እሱ ግን ጣለኝ። በሚያምኑት አስተማሪ መከዳት እንዴት ያማል መሰለሽ። አረ ሳሚን ነገር ምንድነው የምናደርገው? የሆነ ነገር እናደርገው ባይነኝ እንዴ። ይሄ ልጅ እኮ ሳይገባ ቆሞ መቅረቱ ነው። እኔ እኮ ግራ ግብት ነው ያለኝ። ቆይ የሚዋደዱ ከሆኑ ለምን ተለያዩ? እንግዲህ ካልነቃ ሰው ጋር ስለ ፎከስ ማውራት በጣም ከባድ ነው። ቢሆንም ግን ልሞክር። ሳሚ ወደፊት ላሰባቸው ግቦች ራሱ ላይ በደንብ ፎከስ ማድረግ አለበት። ቤቲ ደግሞ ፎከስ እንዳያደርግ ስላደረገችው ነው ከህይወቱ ያስወጣት። ሳሚ ዝም ብሎ እኮ ነው። እኔ እኮ ፎከስ የማድረግን ፎቢያ ይኖርበት ይሆናል። ቆይ በዛ ምክንያት ነው የተለያዩት? አዎ፣ እኛ ደግሞ ውሳኔውን ማክበር አለብን። ጎሽ፣ ቆንጆ ሀሳብ ነው። እኔም ሰሞኑን ትዳሬ ላይ ፎከስ ማድረግ እፈልጋለሁ። ስለዚህ አንቺና ሳሚን ከህይወት ባስወጣችሁስ? አማቾቹን ጎዳና ላይ አውጥቶ ጣላቸው መባል ከፈለግ አድርገው። ይገርማል። ሳሚ ልብ ገዛ ማለት ነው። ለወደፊት ህይወት ብሎ ሴት ልጅ ከህይወት ውስጥ ማስወጣት ልብ ከመግዛት በላይ ድፍረት ይጠይቃል። በወንድሜ ኮርቻለሁ። ደግሞ ለእሱ ያላት ሴት መምጣቱ አይቀርም። እሱ ብቻ ያሰበው ላይ ድረስ። ባይ ማናት? አሁን ገና ገባኝ። ሳሚ ለካ ፎከስ ማድረግ የፈለገው ሌላ ሴቶች ላይ ነው ማለት ነው። ወንድሜን አውቀዋለሁ። እንደዚህ አይነት ሰው አይደለም። እሺ ወደፊት እንዴት ነው ፍቅረኛዬን ማምነው? ሁሉም ወንዶች እኮ እንደ ሳሚ አይነት አይደሉም። እንደኛም አይነት ታማኛለ። ቃል ሳሚ ባለጌ አይደለም። ታንኪ አሁንስ ይታደራል። እኛማ ተኝተን ያደርነው ጎረምሳ አንተ ነህ እንጂ። ሳሚ ቁጭ ብለን ቁርስ እየበላን ለምን አንነጋገርም? አይ አልችልም። ውጭ የምጠብቀው ሰው አለኝ። ለኔ አታስቡ። ቀስ ብዬ ነው ያለው። እናንተ ብሉ። እሺ አሁን በሌሊት ልብስ ወዴት ነው የሚሄደው? የፀሐይ ኤነርጂ ሊጋራ ነው የሚሆነው። እኔ በጠዋት ነው ኤነርጂ የወሰድኩት። አሁን በዚህ እድሜው ፀሐይ የሚሞቀው የትኛው ቫይታሚን እንዳያጥረው ፈርቶ ነው? ተዋቂያችሁ ያልኩሽ ሰዎች እነሱ ናቸው። ሃይ ሰላም፣ የሳሚ ጓደኛ ነኝ። እኛ ደግሞ የሳሚ ቤተሰቦች ነን። በቃ ተጫወቱ። እኔና ዳናይት የምንሰራው ነገር አለ። እስክንወጣ ብትጠብቁ ጥሩ ነበር። ምንድነው የምትሰሩት? አብሮ ሊነቃቁ ነው የሚሆነው። ዝም በይ አንቺ። እነሱን ነው የጠየኩት። አላቅም። ውስጤ ብዙ የታመቀ ኃይል እንዳለ ነግሮ ነው ያመጣኝ። እውነቷን ነው ዳናይት እንዳለችው። በቃ እናንተ ተጫወቱ። እኛ የምንሰራው ነገር አለን። እውነትም የታመቀ ኃይል። እኔ ምንም አይነት ድምፅ ሰምቼ መረበሽ አልፈልግም። ብሄድስ ምግቡ ቢቀር ቤተሰብ
አንቺ ቶሎ በልተሽ ወደ ስራሽ ሂጂ። እሺ። እንደውም ተይው እዛው ትበያለሽ። ተይው ተነሽ። ሰላም ነው እንዴ? ተመስገን አምላኬ። እስከ ዛሬ ድረስ መንፈስ የሆንኩ መስሎኝ ነበር። ምን ልርዳይ ነው እንዴ? እንዳለው እንድታረጋግጥልኝ ነው። በህይወት እንዳለው እንድታረጋግጥልኝ። አልገባኝም። ማለት ቀላል ነው። በፍርድ ቤት እኔ ዘላለም ባይተዋር በህይወት እንዳለው እንድታረጋግጥልኝ ፈልጌ ነው የመጣሁት። በህይወት እንዳለማ ይኸው መታረጋግጥልኝ እንዴ? መቼስ መንፈስ አይደለም ማናገረው እንዴ? መንፈስ ነው እንዴ? አይ አይደለም። ያው ጻፊም አይደለም ሰው ነው አለች በምልክት። ያው መንፈስ ባሉንም ለመንፈስ የቀረቡ ሰው ነኝ። አዎ ክፍለ ሀገር ደርሼ ስመለስ ቤተሰቦቼ ሞቷል ብለው አሳውጀው ጠበቁኝ። በርግጥ ለትንሽ ጊዜ ወደ ክፍለ ሀገር ወጥቼ ነበረ። በዛው ችግር አጋጠመኝና ከአንድ ዓመት በኋላ ስመለስ በቃ አንተ ዘላለም አይደለህም ብለው አሳመኑኝ። ታዲያ እኔ ምን ላግዝ እችላለሁ? እንደው በንግግር መፍታቱ አይሻልም? ማተረርቶኝ ገና ሳይሆን ጂኔ ቆመ ነው መመስላችሁ። ቆይ ባለቤትህም አንተ አይደለም ብላ ነው የምታምነው? እሷን ተዋት፣ እቺ ዳጣን ተዋት። እንዴ እሷማ ገና ስታየኝ እየተመላለስክ ዘላለም ታስታውሰኛለህ እያለች በፖሊስ አይደል እንዴ የምታባረረኝ? ሚስት መሰለችህ? ምን ያህል ብትገረጣባቸው ነው ግን እንደዚህ ይረሱ? በእርግጥ ለአንድ ዓመት በችግር ውስጥ ነው ያሳለፍኩት። ግን ይሄን ያህል ፊቴ እንትን አላለም አይደል? አልገረጣም። ግን እውነታቸውን ቢሆንስ? መንፈስ ብትሆንስ? አቶ ዘላለም ዘሌ ወይ አለው እኮ አለው። ይሄው አለው። እንዴ ወዴት ተሰለበብኝ? እንዴ ያዕቆብ፣ እኔ እኮ ይታየኛል። ጭራሽ መንፈስ የማይጀመርስ? ለነገሩ ሳይሰለብ በፊት እኔ የማይቸው ነበር። ኧረ አለሁ። ሞቻለሁ እንዴ? ስቀልድ ነው እባክህ። በጣም አስደነገጥከኝ። በሕይወት አለሁ አይደል? አለ ሰው ነኝ እንዴ? ነካው ዳሰስከኝ እንዴ? እኔ እንቁላል መጥበስ እችላለሁ። አዎ አንተ እንቁላል መጥበስ ትችላለህ። እንቁላላችን ደርሷል። እኔ እንኳን ቁርሳችን ደርሷል ለማለት ብዬ ነው። እኔ ደግሞ ቃል እያወጣክ መስሎኝ ነበር። አሁን ቁርሳችንን እንውላና ቢሮ ሄደሽ ትመዘገቢያለሽ። እሺ ምን ነው አይጣፍጥም እንዴ? አይ ይጣፍጣል። ታዲያ በደንብ ቢያ እንዴ። ቆይ እንዴ ምን ነው ያለ አሁን እኮ ይኸውልህ ነገሩን ከባድ ያደረገብን አንተን የሚገልጽ ምንም አይነት መታወቂያም ሆነ ማስረጃ የለም። በአካል እዛው ቁጭ ብዬ ምንድነው ማረጋገጫ የሚያስፈልጋቸው? ህጉ አያውቅህም እኮ። የሚያውቁ ቤተሰቦች ብቻ ናቸው እንጂ ህጉ ማየት ያውቃል እንዴ። ቤተሰቦች ደግሞ ሞቷል ብለው አምነዋል። አሁን እነሱ እንደምን ሞቼ ባረብሽ ወይ በእናትህ እንደዚህማ ነውር ነው። ቆይ አንተ ከምታውቃቸው ሰዎች አንተን በጣም የሚወድ ሰው ማን ነው? ሰኒ? አዎ ሰኒ። ቁጥሯን ልትሰጥ እንችላለን? አዎ በጣም አሪፍ። እሺ 0912 99
ሄሎ ሰኒ። ሄሎ ጠበቃ ያዕቆብ እባላለሁ። አንድ ነገር እንድታግዢ ነበር የደወልኩት። ምንድን ነው እሱ? አጠገቤ ዘላለም አለ። ዘላለም አላስታውስኩትም። በምን ላስታውሳት? ዘሌ የበፊት ፍቅረኛሽ ዘሌ። አዎ ኤክስ ጋር ነው እንዲያስደውልኝ። በጣም ትወደኝ ነበር ለዛ። የድሮ ፍቅረኛሽ ዘሌ አስታወሽው? አስታወስኩ። እና ምን ይፈጠር? ዘላለም እኮ አልሞተም። እኔ ደግሞ ሞተ ልትለኝ መስሎኝ ደስ ብሎኝ ነበረ። ንገረው፣ አንድ ቀን መሞትህን መስማት አይቀርም በለው። ትወደኛለች ብለኸኛል ነበር እንዴ? በፊትማ በጣም ትወደኝ ነበር። ያው ከተለያየን በኋላ ጠልታኝ ነው እንጂ ነፍሷ እስኪወጣ ነበር የምትወደኝ። በምንድን ነው የተለያያችሁት? ሳልነግራት ሚስት ስላገባው ከፍቷት ነው የተጣላ ነው። በሌላ ሌላ አግብተህ ነው አሁንም ትወደኛለች ብለህ ያሰብኩ? ያጋጥማል። ያ ወጣት ስትሆን ስሜታዊ መሆን ግድ ነው። ለማንኛውም ተነስ፣ አንድ ሀሳብ አለኝ። ምንድን ነው? እንዳልሞት ልናረጋግጥበት የምንችልበት ቦታ ወስደሃለሁ። ተመስገን። ይቅርታ ዶክተር፣ አንድ የምነግርሽ ነገር ነበረኝ። አናግሪኝ። ምን ችግር አለ? ሳሚ ሰሞኑን ሰላም ነው? ደህና ነው። እንዴት ጠየቅሽኝ? አይ ሰሞኑን ከሳሚ ጋር በቴክስት እያወራን ነበር እና የሚያጽናኑ የሚያበረታቱ ጽፎች ነው የሚልክልኝ። ምናልባት ሳሚ ስልኩ ጠፍቶ ከሆነ ብዬ ነው። ኧረ አልጠፋበትም፣ ራሱ ነው የሚጽፍልሽ። ይገርማል። ሳሚ ደስ የሚል ሰው እየሆነ ነው ማለት ነው። ገባኝ። እንደኔ ግን የሚጽፍልሽን መልእክት ባትመልሽለት ጥሩ ይመስለኛል። ይቅርታ ዶክተር፣ የሚልክልኝ ጽፎች የሆነ ደስ የሚል ነገር አላቸው። እነሱን አለመመለስ ከባድ ነው የሚሆነው። እንደፈለግሽ። እሺ አሁን ሰው ካለ አስገቢልኝ። እሺ አይ አደንግጣ ይዞ ባለቤቴ ነች። ዶክተር ሄለን ትባላለች። ሰላም ግቡ። ዘላለም ማሪ በሰላም ነው? በሰላም ነው። ዘላለም ድንገት ሞቶብን ነው የመጣ ነው። ምን? አይዞሽ አትደንግጪ። እኔም ልክ እንዳንቺ ስሰማ እንደዚህ ክውን ያልኩት እንዳንቺ። አልገባኝም። እስቲ አስረዳኝ። በህይወት መኖሩን አንድ ማረጋገጫ እስካላገኘ ድረስ ዘላለም ሞቷል ተብሎ ታውጆበታል። እና እኔ ምን እንዳደርግልህ ነው የመጣው? ለፍርድ ቤት የምናቀርበው ነገር በህይወት እንዳለ ማስረጃ የሚሆን ነገር ለሕክምና ካገኘን ብለን ወደ አንቺ የመጣ ነው። በቃ አንድ የሆነ ቻጭር ወረቀት ዘላለም በህይወት አለ የምትል ብቻ ማሪ። አለ አይደል? አለ ብለሽ ይኸው ሰውየው በህይወት አለ አይደል እንዴ? ከዚህ በላይ ሕክምናው ምን ማስረጃ ሊሰጣችሁ ይችላል? ግራ ሲገባን እኮ ነው አንቺ ጋር የመጣ ነው። ህጉ እንደሆነ ማስረጃ ይፈልጋል። ይሄ ሰውዬ ዘላለም ይሁን በላይ ይሁን ግርማ ይሁን ካለ ማስረጃ ምንም መለየት አይቻልም። ይኸውልህ እንደኔ ሀሳብ ከሆስፒታል ይልቅ ፖሊስ ጣቢያ የተሻለ መፍትሄ ታገኛላችሁ። እውነትሽን ነው። ፖሊስ ጣቢያ ሄደን ድላችንን እንሞክራለን። አይዞህ ትነሳለህ። እድሜ ለእናንተ። ግማሽ ተነስቻለሁ፣ ሲያልቅ ደግሞ ሙሉ ለሙሉ እነሳለሁ። ዶክተር ባሌ በዚህ ስራው አለማበዱ የሚደንቅ ነው። ማን ነው የገደለህ? አልተግባባንም መሰለኝ። ሞቷል ብለው ደመደሙበት እንጂ ደንበኛ አልሞተም። እኛ ጋር ያለው ፋይል ግን መሞቱን ነው የሚያሳየን። ይኸው እናገራለሁ እኮ አያችኋለሁ፣ ታዩኛላችሁ። ቆይ ልጩህና ማረጋገጫ ላሳያችሁ። እንደነገርከኝ መታወቂያን ጨምሮ ምንም አይነት ማስረጃ የለህም። አዎ ለስራ ክፍለ ሀገር በሄድኩበት ጊዜ ነበር የጠፋሁት። በእግዚአብሔር ኃይል ነው የተረፍኩት። አዝናለሁ። እኛ ምንም ልንተባበር የምንችለው ነገር የለም። ምናልባት ዘላለም በህይወት እንዳለ የሚመሰክር ሰው ካላመጣህ በስተቀር ሞተሃል። ሰኔን እናወራት እንዴ? አንተ አታፍርም እንዴ?
ሰኒና ሆራት ይላል እንዴ? ይቅርታ ክቡር መርማሪ፣ ምናልባት ዘላለም ከዚህ በፊት ሰርቶ የነበረው ወንጀል ካለ ማስረጃ ብትተባበርን። አረ በመድኃኔዓለም እንዴ! እኔ ከዚህ በፊት ከስሼም ተከስሼም አላውቅም። ምንም ጥፋት የለብኝም፣ አላጠፋሁም። ምንም ወንጀል የለብኝም። እንዴት አታጠፋም? ሰው አይደለም እንዴ? ይበለኝ። ያኔ ከነቦቼ ጋር ወንጀል ብሰራ ኖሮ ይሄኔ ፋይሌ ከፖሊስ ጣቢያ አይጠፋም ነበር። ይበለኝ። እኔንም ግራ በገባው ነገር ባላንከራተትከኝ ነበር። ለማንኛውም ማስረጃ ወይም የሰው ምስክር ማምጣት ከቻላችሁ ልተባበራችሁ እችላለሁ። ሰኒ እንዳትለኝ፣ ሰኒ ብቻ እንዳትለኝ። ምን አለበት? አንተ አታፍርም እንዴ? ይኸውልህ በህይወት መኖር ከፈለክ አርፈህ ተቀመጥ። ክቡር መርማሪ እናመሰግናለን። ምንም አይደል። እኔም አመሰግናለሁ። ይግናችሁ። ና ውይ አሁንስ እንደው ብነብዬ በጠፋው። ጠፍተሃል እኮ። ቆይ አሁን ባለቤቴን እዚህ ጠርቶ ማውራት ምን አስፈለገ? ወይንስ ሙልጭ አርጋ ስትሰርቤ ለባይት ፈልገ ነው? ምንም ችግር የለም። ልክ እሷ ስትደርስ አንተ ትሄዳለህ። ለነገሩ ባልሄድም ልዩነት የለውም። የሞተ ሰው ወዴት ይሄዳል? ወጉማ የሞተ ሰው ወደ ፈጣሪው ነው የሚሄደው። አንተ ግን እኔ ጋ መጣ። ምን አለ ሞተ ብለው ህርማቸውን ያወጡ ቀን አጠገባቸው መጥቼ ባየኋቸው ኖሮ። ምን ይጠቅማል? ጥቅሙን የማውቀው እኔ ነኝ። መቼም የአጎቴ ሙልጭ አርጎ ሰደቦኛል። ሞተ ደግሞ ለምን ይሰድበዋል? ለአጎቴ ያላረጀ ሰው ሲሞት ልፍስፍስነት ነው። ምን አይነት አጎት ነው? አባቴ ሞተ በ55 ዓመቱ ነው። አባቴ ሞተ ቀን አጎቴ የዛን ቀን አባቴን ካልገደልኩ እያለ ሲፎክር ነበር። የሞቱትን ሰውዬ ነው ካልገደልኩ የሚሉት? አዎ እኔን ራሱ እንደ አባታ አትልፈስፈስ እያለ ነበር የሚቆጣኝ። ይገርማል። ያጎት ስም አንበርብር አይደለም አይደል? አንበርብር? ኧረ አይደለም። ሚስት ደርሳለች። ያኔ በቃ እዚሁ አካባቢ ጠብቀኝ፣ እደውልልሃለሁ። ፍጠን። አሎ፣ ይቅርታ ሀዘን ላይ ነሽ መሰለኝ። አዎ ሀዘን ላይ ነኝ። መሸሸጊያዬን መጠጊያዬን ካጣው ቆየሁ፣ ግን ሀዘኑ እስካሁን አልወጣልኝም። መሸሸጊያ ያልሽው ሰው ባልሽ ነው? አዎ ዘላለም ይባላል። በጣም የምወደው ባሌ ነበር። እስከምናረጃ እንለያይም ብሎኝ ነበር። ወንዶች ግን ውሸታም ናችሁ። ሞቶ እኮ ነው። ለምን ቺት ያደረገብሽ ታስመስያለሽ? ያው ነው። ቢያንስ ቺት አድርጎብኝ ቢሆን ይቅርታ ላድርግለት እችል ነበር። ግን የሞተን ሰው እንዴት መመለስ ይቻላል? ግን ያሰብሽው ባይሆንና ባልሽ በህይወት ቢኖር ምን ይሰማሻል? ትቀልዳለህ? እንደኔም በምድር ላይ ደስተኛ የምትሆን ሴት አትኖርም። እንግዲያውስ አንድ ዜና አለኝ። ባልሽ በህይወት አለ። አዎ ባልሽ እኔ ጋር መጥቶ ነበር። እንዳልሞተ እርግጠኛ ነኝ። ገባኝ። ያ ሰውዬ አንተም ጋር መጥቶ ነበር ማለት ነው? ግን እኮ ባሌ ብለሽ ያሳየሽኝ ፎቶ ሰውዬው እኔ ጋር መጥቶ ነበር። መታወቂያ ባይኖረውም ስሙ ዘላለም እንደሆነ ነግሮኛል። እሱንማ ለእኔም ነግሮኛል፣ ግን አላምነውም። ዘመኑ እኮ ከፍቷል። በዛ ላይ ደግሞ ምድር ላይ 7 ተመሳሳይ ሰዎች አሉ። ስለዚህ ሰውዬው ባሌ ላይሆን ይችላል። ደግሞ ስላንቺ ብዙ ነገር ያውቃል። ባልሽ ካልሆነ እንዴት ሊያውቅ ይችላል? መንታ ወንድም እንደሌለው በምን አውቃለሁ? ለካ እሱም አለ። ግን እኮ ትንሽ እድል ከሰጠሽ ባልሽ መሆኑን ለመለየት ቀላል ነው። ትሰማኛለህ? እኔ ሀና ዘሌ ላይ ከወንድሙ ጋር ቺት የማደርግ ባለጌ ሴት አይደለሁም። እሺ፣ ሁሉም ሴት ደግሞ ባለጌ አይደለም። ሁለተኛ እንዳትደውልልኝ። አረ ይኸውልሽ ወዘባ ነው። ሟች ና ሄደች ብዬህ ነበረ። የሚስቴ አስተሳሰብ ከባድ ነው ብያለሁ።
አንተ ላይ ቺት ላለማድረግ ስትል አንተኑ ሸሸች። ታድለ እባካችሁ እኔ እንድተኛ ፍቀዱልኝ። ዛሬ ከሞተ ሰው ጋር ስንከራተት ነው ያልኩት። አይቻልም። ሳሚ ሲመጣ ሰሞኑን እያሳየ ስላለው ባህሪ መነጋገር አለብን። ሳሚ እኮ ትልቅ ሰው ነው እንዴ! እሱን ለመምከር ብለን እንቅልፋችንን መስዋዕት ማድረግ አለብን? አዎ፣ ሳሚ ላይ ያላግባብ የምክር ጉልበት እየባከነ ነው። እዚህ ቤት በየትኛውም እድሜ ይሁን ጥፋት ካጠፋ ይመከራል እንዴ። በዚህ አይነት እኮ ነገ ሳሚ ወረቀት ጠቅልሎ ሲያጨሳየው ብላችሁ እንምከረው ትላላችሁ። አታስብ፣ የዛሬ ዓመት ሳሚ ወረቀት ጠቅልሎ ሲያጨስ ጋሼ ይዞት እንዳይደግሞ አርጎ ነው የቀጣው። አንቺ ላይ መኝታ ቤት ጠብቂ። እኔ ትንሽ እዚህ መቆየት ሳይኖርብኝ አይቀርም። እሺ፣ ግን ብዙ እንዳትቆይ። ማናት? ጠዋት እኮ አስተዋወቅኳችሁ። ዳናይት ናት እኮ። ምን ናት? ለምንድን ነው ቤት የምትመጣው? በአጋጣሚ ነው የተዋወቅነው። ሳቃት በጭንቀት ውስጥና ተስፋ በማጣት ውስጥ ነበረች። እኔን ካገኘች በኋላ ግን እንደምታዩት በጣም ደስተኛ ናት። እሺ፣ ትናንትናስ ማን ናት? እሷ አስቴር ናት። ባክስም ዝርዝራቸው ለኛ ምንም አያደርግልንም፣ ይዘረዝራል። እሷን የተዋወቅኳት ደግሞ በሶሻል ሚዲያ ነው። ወንድሟ አልሆንላት ቃል ገብቼላታል። ቆይ ሳሚ፣ ጋሼ እንደዚህ ነው ያሳደገን? በሴቶች ደካማ ጎን ተጠቅመህ እንድትጎዳቸው አድርጎ ነው ያሳደገህ እንዴ? እዚህ እያቸው ስለመጣ ሌላ ነገር ማደርጋቸው ነው ይመስላችሁ? መቼስ ምንም የለንም አትለን። በጣም ባለጌ ናችሁ። እኔ ሳምሶን አንብርብር ለራሴ ክብር ያለኝ ሰው ነኝ። እናንተ ግን በጣም አሳፋሪ ሰዎች ናችሁ። ወንድ ልጅ ማመን ከባድ ነው። እኛንም ግራ አጋባን እኮ። ወንድሜ አይዋሽም፣ እውነቱን ነው። ስለ ወንድምሽ አላውቅም። እንደ ወንድ ልጅ ግን ሳሚ 100% ዋሽቶናል። መጀመሪያውኑ እናንተ ናችሁ ወንድሜን እንድጠረጥረው ያደረጋችሁኝ። አሁን ገብተሽ ተኝ፣ መሽቷል። እንዴ ገና እኮ ነው ሰዓት። ሳሚ ሴት ይዞ ገባ። በቃ ወሬው እኮ አለቀ። ስለዚህ ገብተሽ ተኝ በቃ። እሺ ሌላን ምንድን ነው የነገርካት? ገብተሽ ተኝ እኮ ነው የምልሽ። አትንገር። ኧረ ያውቁ ያውቁ። ቢቀርብን ነው ግን የሚሻለው። እኔ ወንድሜ ማመን ነው የምፈልገው። ዋሽቶናል እንዴ! የጥፋት መንገድ ላይ ነው ያለው። እኔና አንቺ ማድረግ የሚጠበቅብን ጥፋቱን ካረጋገጥን በኋላ ለጋሼ አሳልፎ መስጠት ነው። እኔ ለጋሼ አሳልፌ መስጠት አልችልም። ከዚህ በፊት እኮ ወረቀት ጠቅልሎ ያጨሰ ጊዜ 2 ቀን ሙሉ ነው ሲቀጠቅጦ የነበረው። ይኸውልሽ ሳሚ አጠፋም አላጠፋም በሳምንት 1 ቀን መገረፍ አለበት። ጀስት ኢን ኬስ። አንተ ከፈለክ ማረጋገጥ ትችላለህ፣ እኔ ግን አልፈልግም። ደህና ደር። እኔ ምን አገባኝ? ወንድሟ እንዳይበላሽ ብዬ ነው እንጂ ማየት ምን ይሰራልኛል?
እናንተ ሳሚ ግን ወንድ ነው። ፎቢያውን ተጋፍጦ መሬት ላይ ተኝቶ ሴት ልጅን አልጋ ላይ ያስተኛል። ለውጥ ሎሪ ብዬ እንቅልፍ ማጣቴ ነው የሚቆጨኝ። እቺ ለውጡ ሊያስደስትሽ ይገባል እንጂ ወሬ አንግባ። ፍራሽ ላይ መተኛ ፎቢያ ካለብህ ለምን ጠራኸኝ? እየለመድኩ ነው፣ ግን እንቅልፍ አልወስዳለኝ ስትል ለምን ጥራኝ? እሺ በትናንትናው ዕለት ዘላለም ገዛኸኝ የተባለ ግለሰብ አንድን ግለሰብ በመኪና ገጭቶ ሊያመልጥ ሲሞክር በፖሊስ ቁጥጥር ስር ውሏል። አይዘሌ ወንጀል ሲሰራ ማንነቱን አመኑ ማለት ነው። አደጋ የደረሰበት ግለሰብ ምንም አይነት ጉዳት አልደረሰበትም። ፖሊስም አቶ ዘላለም ለምን ሊያመልጥ እንደፈለገ ግልጽ አይደለም ብሏል። አይዘሌ የድሮ አራዳ እኮ ነው፣ ያስታውቃል። አቶ ዘላለም በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። አልገባኝም። ሰውየው ባለፈው ሆስፒታል አብሮክ የመጣው ግለሰብ ነው አይደለ? አዎ፣ አለመሞቱን ለማረጋገጥ ነው ያመለጠው። አይዘሌ ማሬ አንተ አይደለህም አይደል ይሄን ሐሳብ የሰጠኸው? ማ እኔ ያቆም ህግን ጠንቅቄ የማውቅ ጠበቃ ነኝ እንጂ እንዴት እንደዚህ ያደርጋሉ? ጎበዝ እኮ ነኝ ባል። ዘላለም ገዛኸኝን አስገባው። ዘላለም ገዛኸኝ። አቤት። ግባ። ዘላለም ገዛኸኝ። አቤት። ግባ። ዘላለም ገዛኸኝ ነው ያሉት? ተገኘው? አልሞትኩም አይደል? አለሁ አይደል በህይወት? አቶ ዘላለም ገዛኸኝ እባክዎትን ትንሽ ይረጋጉ። እሺ። የመኪና አደጋውን ያቀነባበርከው እንዳልሞትክ ለማረጋገጥ ነው አይደል? አረ ማለት ጌታዬ ያው አጋጣሚ ነው፣ ግን ፈጣሪ መጥፎ ነገር ለበጎ አደረገልኝ እንጂ ያው አጋጣሚ ነው ነው። በሚቀጥለው ሳምንት በቤተኛ እንዴ ከዚህ በላይ ትልቅ ነገር አለ እንዴ? ነው እኮ ያለው። ድምፁ እስካሁን ጆሮ ውስጥ ነው ያለው። ቆይ አንተ የት ነበርክ? አይ ፊትሽ ላይ የነበረውን ሰንበራይቱ መገመት ቀላል ነው።